ከልጆቼ አባት ጋር ከተለያየው 7 ዓመቴ ነው። ከዛ በኋላ ሌላ ጓደኛ ይዤ ነበር። ጓደኛ አለኝ በጣም ቀርቦኝ አብረን እንትን እያልን ያው እኔ በስደት ነው ያለሁት። እንዴት ተዋወቃችሁ? አመንኩት በእምነት በሰው ነው የተዋወቅነው። ሰው ነው ያስተዋወቀኝ፣ በሰው ነው የተገናኘነው። በሰው ማለት እኮ እሱን ንገሪና ሂደቱ እና ልጁን በመጀመሪያ ማውቀው ነበር። ያው ሂደቱ የአክስት ልጅ ናት። ስልኩን ሰታኝ በስልኬ ለሱ ሰታ በሱ እንትን የተዋወቅነው። መጀመሪያ ማውቀዋለሁ። ልጁ ያው የሀገሬ ተወላጅ ነው። ቤተሰቦቻችን እንደ ቤተሰብ ነው። በጣም አመንኩት። የተወሰነ ብር በሱ ላይ ላኩኝ። ብሩን ከወሰደ በኋላ እንግዲህ ስልኬንም አያነሳም፣ ሊያወራኝም ፍቃደኛ አይደለም። ይሄ ነው የተፈጠረው። ስንት ብር ላክሽለት? ስንት ብር ላክሽለት? መቶ 55 ሺህ ብር። ከ155 ሺህ 10 ሺህ ሰጥቶኛል። 140 ለምኑ ነው የላክሽለት? እንግዲህ አለ ህይወት ስትጓጓ አንዳንዴ የምትጓጓውን ነገር ለማግኘት ምንም ታደርጋለህ። ላኪልኝ ብሎሽ ነው? አሁን ላይ ላኪልኝ እቁብን ጀምርና በቃ እቁብ ልጀምር 600 ሺህ እቁብ ጀምር ያለው ላኪልኝ አለኝ። እሺ ያልኩትና 50 ሺህ ለልጆቼ የምትልከው ነው 100 ሺህ ለእቁቡ ላክልህ አልኩት። እሺ አለኝ። 10 ሺህ ብር ለልጆቼ ላከ። 145 ሺውን በቃ እንደውም ስልኬን አያነሳም አሁን ላይ ማለት ነው። ያስተዋወቀችሽ ልጅ ታውቃለች ይሄንን? ታውቃለች። አዎ ነግሬያታለሁ። ስልኳን ብሎክ አደረጋት። ለሱ በምንድን ነው የላክሽለት? በባንክ? በባንክ ነው። ያው ብላክ ማርኬት ነው። በብላክ ማርኬት ነው የምጠቀመው። በዛ ነው የላኩለት። ብላክ ማርኬት። እሺ ምንድን ነው የምትፈልጊው አሁን? አሁን ያው ምክር ነው የምፈልገው፣ ሌላ ምንም አልፈልግም እኔ። ምክንያቱም መድኃኒዓለም ካበላው ይብላ፣ ምንም አይደለም። እኔ ሙሉ ጤና አለኝ፣ ሰርቼ ያገኘዋለሁ። ብር ምንም ማለት አይደለም። የሰው ልጅ ነው፣ ብር ጠፊ ነው። የሰው ልጅ ግን ይገናኛል፣ ቤትም ይገናኛል። ያው ቤተሰብ ነን፣ በዛ ላይ እንተዋወቃለን ከልጁ ጋር። ያ ነው ነገ ስንገናኝ እንዴት ነው አይኔን ማየት የሚችለው? ያ ነው በቃ በጣም የከበደኝ። አይዞሽ፣ እስቲ ሚዩት አድርጊና አዳምጪኝ። ዘግይቶ ነው የሚደርሳት፣ ለዛ ነው። ይሰማል? ሚዩት አድርጊ እኮ ነው ያልኳት እንጂ ጠፋ ጭራሽ። ኔትወርኳ ነው መሰለኝ። ይሰማል ወይ አሌክሲ? ሚዩት አድርጊና አዳምጪኝ እሺ። እሺ በጣም ጥሩ። አይ 155 ሺህ። እኔ ዜሮዎች ሲበዙ በቃ ነገሮች ይቀሉባችኋል። እኔ አንዳንዶቻችሁ ዜሮ ሲበዛ በቃ የብር ዋጋ ዜሮ ሲበዛ እኮ ጋይስ እንትን ነው። እሺ ብሩ ብዙ ነው የሚሆነው። እሺ አው ከፊት ለፊት ቁጥር ካለው እንዴ
እንዴት ነው ነገሩ? ቆይ አንድ ሰው አንቺ በሶሻል ሚዲያ በሰው አማካኝነት የተዋወቅሽው በስልክ የምታውቂው ምኑ ያጓጓል? እኔ እናት አንቺ እኮ ልጆች አሉሽ አይደለ? ልጆችሽን ማሳደግ ነው እንዴ? ለምንድን ነው ልባችን በዚህ መጠን የሚሰረቀው? ትዳር ለመያዝ እንደዚህ ወይ ፍቅረኛ ለመያዝ ሴቶቹ እርግጥ ትዳር ስለሚፈልጉ ነው፣ አንዳንዶቹ ቁም ነገር ስለሚፈልጉ ነው። ኦኬ እረዳዋለሁ። ግን በሰው በኦንላይን አይደለም ጋይስ። በአካል እንኳን አግኝታችሁት ያ ሰው ወንድ መቼ ነው የምትጠብሱት? እኔ ወንድ የጠበሰች ሴት እኔ ናፈቀኝ። ወንድ የሚሸት ስለ አቋም አይደለም ያወራሁት፣ ስለ ፀጉሩ ስለ ፂሙ አይደለም። ወንድ ማለት ልብ የገዛ የራሱ ዓላማ ያለው በራሱ የቆመ ከማንም ምንም ጥቅም የማይፈልግ ገብቷችኋል? አብዛኛው ወንድ የሚመስል ነው ያለው ከጥቂት ሰዎች በስተቀር። በሰው ተዋወቃችሁት፣ በስልክ ተዋወቃችሁ፣ ሶሻል ሚዲያ ላይ ተዋወቃችሁ፣ ሁሉም ቆዳ ገፋፊ ነው። ብራችሁን ለምን ነው የማትይዙት? ኧረ ተመከሩ ጓዶች፣ ግድ የለም እንዴ። እኔ ዝም ብዬ እዚህ እንደ ቆራ እኮ የምጮኸው እኮ እንትን ለማለት እኮ አትሊስት የሆነ ሰው እንኳን ቢተርፍ እኮ በሚል እንዴት ነው የምንጃጃለው? ወንድ የለም ያልሽው? አዎ ወንድ የለም። ወንድ ያለው ከፈጣሪ ነው ወንድ የሚሰጥሽ። አንቺ ገንዘብ ሰተሽው አይደለም የኔ እናት። ለምነሽው አይመልስልሽም ትክክለኛ ወንድ። በሰው ምናምን ኧረ ጭራሽ ነው የማይተዋወቀው። እንዲህ ልቡን እኮ ፈጣሪ ሲፈቅድ እኮ ነው የምታገኙ ሁላ። በጣም በስለት ተስለሽ እንደዚህ ትክክለኛ ወንድ ነው የምልሽ። ትክክለኛ ወንድ፣ ትክክል ልብ ያለው በሴት ልጅ ህይወት መክበር የማይፈልግ በሴት ልጅ እንባ ህይወቱን መገንባት የማይፈልግን ወንድ አንቺ ሀይ ብለሽ ስለጻፍሽለት ወይ አስተዋውቆኝ ስላልሽ ሊተዋወቅሽ በጣም ውድ ነው ልቡ። ኤክስፔንሲቭ ነው የእናት። በባትሪ ፈልገሽ አታገኝም። ስለዚህ ምንድን ነው ማድረግ የሚሻለው? እጅን ሰብስቦ አርፎ መቀመጥ። ማንም ሀይ ያለ በመጣ ቁጥር በብሎክ ሴፍ እያጠናገርሽ አባሪ። ሀይ ላለሽ በሙሉ አሉ እዚህ ውስጥ ማድፈጠው ቁጭ የሚሉ እኔ ነግሬያችኋለሁ። እዚህ እንኳን ሆነው እዚህ ገብታችሁ እንኳን ስትወጡ ሀይ ብለው የሚልኩላችሁን በውስጥ መስመር መታችሁ እዚህ አሳዩን ብያለሁ። ላይቭ ላይ ገብታችሁ እከሌ የሚባል ስሙ የቲክቶክ ስሙ ይኸው እንዲህ ብሎ ጽፎልኛል እና የናቃሽን ተረከብ በሉ። እኔ እፈቅዳለሁ። እስቲ እናተ ወልዳለች ሀይ ብለህ ጻፍ ለአንዲት ሴት እዚህ እኔ እያለሁ። እኔ ወረርሽኙ ያስፋፋ መሞታታለሁ እንጂ ሀይ ብለህ ጻፍ እስቲ። አንዳንዱ ይገባና የሆነች የጨነቃት ሴት ምናምን ካለች በቃ አውርታ በጣም ከፍቷት ምናምን ስትወጣ እኔ ያለሁልሽ እሺ፣ እኔ እዚህ ሀገር ነው የምኖረው ምናምን እና አውሪኝ እስቲ ስልክ ቁጥርሽን ድሮፕ አድርጊ ምናምን። ወይ ሻት ሊያርድሽ ቆዳሽን ሊገፍልሽ ነው። የለም እንኳን እሱን የራሱ መጥቼ በውስጥ መስመር በቃ የኔ እናት እስቲ ትንሽ ትሪት ላርግሽ ካልኩሽ እኔ ራሱ ብሎክ አድርጊ አልልም። ፐብሊክ ላይ እዚሁ እናወራዋለን፣ እዚሁ ይጠናቀቃል፣ አለቀ። በውስጥ የለም። በውስጥ የሚባል በውስጥ የሚመጣባችሁ ጂኒው ነው ከሴጣን ቀንዳሙ ከሲኦል ዋናው አንቺን ሊያግዝ ለአንቺ ሰው ተጨንቆ ማለት ነው። የአንቺ ጉዳይ አሳስቦት ከስንት ህይወቱ ጉዳይ የአንቺ ጉዳይ አሳስቦት ላግዝሽ እስቲ ካገዘሽ ይኸው እዚህ መጥቶ ያግዝሽ። ፐብሊክ እየሰማን ውሸት ነው። ማንንም አትመኑ ጋይስ፣ ማንንም እንዳታሙ። እዚህ ምድር ላይ ከራሳችሁ በቀር የምታምኑት አንድም ሰው አይኖር። እመኑኝ። ሰዎች ሳታምኗቸው ታምነው ቢገኙላችሁ ይሻላል አምናችኋቸው ልባችሁ ከሚሰበር ቆማችሁ ብትቀሩ እስከማይሆን ሪሌሽንሺፕ ጋይስ፣ ከሚሰብር ከሚዋሽ ገንዘባችሁን ከሚጠቀም ነገ ወስዶ ከሚክዳችሁ ከሚሸጣችሁ ግንኙነት እንደው ሲንግል ሆናችሁ ብትኖሩስ በስንት ጣዕሙ። እውነቴን ነው የምነግራችሁ። እድሜ እየሄደ ነው የሚል ሀሳብ ደግሞ ከሆነ ያላችሁ ከተሳሳተ ሰው ጋር ተጋብታችሁ ከምትሰባበሩ ህይወታችሁ ዳሜጅ ከሚሆኑ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን በ40 ዓመታችሁ አታገቡ? ከትክክለኛው ሰው ጋር ከሆነ አብራችሁ ታረጃላችሁ። እድሜያችሁ ነው እንደገና የሚለመንነው። በ20 ዓመትሽ ከተሳሳተ ሰው ጋር ከተጋባሽ የ40 ዓመት የጨጓራ በሽታ ነው የሚይዝሽ። የ40 ዓመት ሰው ያለበት ወይ 80 ዓመት ሰው ያለበት ፊትሽ ራሱ ማዲያት በማዲያት ሊሆንልሽ ይችላል። በ40 ዓመትሽ ትክክለኛውን ሰው ብታገቢ ወጣት ነው የምትሆኚው ሁላ። በቃ
እንከባከብሻል፣ ትሪት ያደርግሻል፣ ስሜትሽን ይረዳል፣ አንደርስታንድ ያደርግሻል፣ አንቺን ከጀርባ አይወጋም፣ ይከላከልልሻል፣ መከታ ይሆንሻል። ወጣት ነው የምትሆኚው፣ የ20 ዓመት ወጣት ነው የሚያደርግሽ። ለምን አትረጋጉም ጋይስ? ለምን ፍሬም ባትይዙት? እንዴት 155 ሺህ ብር አንድ 2 ግራ እግር ካልሲ የተለያየ ካልሲ የሚያደርግ ወንድ 155 ሺህ ብር ያጭበረብርሻል? ገብቶሻል? በካልሲው እኮ ገላውን የሚያሽ እኮ ሊሆን ይችላል እኮ ይሄ ሰው እኮ በቃ ሻወር እንኳን ሲወስድ በካልሲው ወይም በሆነ በቃ በሞሪያ ምናምን ማለት ኢቨን ራሱ ላይፍ ላይ እንኳን ኃላፊነት ያልወሰደ ሰው ማለት እኮ ነው የምልሽ። ሪስፖንሲብል ያልሆነ ቢካዝ ከአንዲት ሴት 150 ሺህ ብር የመገሽለጥ ሀሳብ ያለው ወንድ መቼም አንድ አይነት ካልሲ አስቦ ያደርጋል ብዬ አልገምትም። ይቅርታ አድርጊልኝ። የዛ አይነት ማስተዋልማ ቢኖረው እንዴት ሰከንድ እንኳን ያስባል እንዴ የሰው ገንዘብ ምን ያደርግልኛል ብሎ። ስለዚህ ራስሽን ጠብቂ። አሁን ከዚህ በኋላ ሀገር ቤት ስትሄጂ መረጃዎች ካሉሽ ቴንክ ዩ ሺ ማመስገኝ። ሀገር ቤት ስትሄጂ መረጃዎች ካሉሽ የላክሽበት ብር ደረሰኝ በምንም ላኪለት። ቮይስ ሜሴጅ ያወራሽ ላኪልኝ ስልሽ ሜሴጆች፣ ጽሁፎች እነሱን ያዢና ጉዳዩን ወደ ህግ ውሰጂው። ካልሆነ ደግሞ ከዚህ በኋላ ትምህርት ይሁንሽ። ገብቶሻል አይደለ? አትጃጃሉ። ተግባባ? በጣም አመሰግናለሁ አሌክስዬ። በጣም ለኔ ውድ በጣም ትስቃላችሁ አይደል? እውነቴን እኮ ነው። አንድ አይነት ካልሲ ማድረግ የሚችል ወንድማ ያስተውላል ማለት ነው። በቀኙ ጥቁር በግራው ነጭ በቀኙ ጥቁር ካልሲ የሚያደርግ ወንድ እኮ ነው የሚሸውዳችሁ። ቀሊናል። ገብቷቸው የዛን ያህል ማስተዋል እንኳን የለውም ልላችሁ ፈልጌ ነው። ቢካዝ ይሄ በጣም እኮ ማለት ማይደረግ ነው። ሰው ሰላሙን እንዴት ያጣል? በገዛ አይምሮ ከሷ የወሰደው 155 ሺህ ብር ህይወቱን አይቀይረውም። ባይዞ የእውነት ህይወቱ ቢለወጥ የአባት ነው ትላላችሁ፣ ህይወቱን አይቀይረው። ሄሎ እንዴት ተዋወቃችሁ? እና ከልጅነት ነው አብራ አንድ ላይ ነው ያደግነው። እሺ። እና እኔ ጆርዳን ነበር የምኖረው። ከጆርዳን ከተመለስኩ በኋላ የት? እኔ እንደወንድ ጆርዳን ነበርሽ? አዎ። እሺ። ከዛ ከተመለስኩ በኋላ የጓደኝነት ጥያቄ ጠየቀኝ። ከሶደ ለእኔ ያለው አመለካከት አሪፍ ስለነበረ ተቀበልኩት እና በቃ አንድ ላይ እንደ ጓደኝነት ጀመርን ማለት ነው። እሺ። እና ድጋሚ እሱ ተማሪ ነው፣ ወልዲያ ነው የሚማረው ዩኒቨርሲቲ ማለት ነው። እና እኔ ድጋሚ ዱባይ መጣሁ ስተት ማለት ነው። እና እዚህ ከመጣ በኋላ በስልክ ነው የምናወራው። በስልክ ስናወራ እሱ ሲፈልግ ነው የሚያገኘው፣ እኔ ስፈልግ አላገኘውም። እና የሆነ ሰዓት ላይ በቃ አሁን የመጨረሻቸው ፓርት ስለሆነ የሚመረቁበት ብር ምናምን ይጠይቀኛል ማለት ነው። ከዚህ በፊት ማለት ለነገ ህይወት ምናምን ስለምናስብ ያስባል ምናምን። የኔ ያለው አመለካከት አሪፍ ነው እና ነገን ብቻ ስለምናስብ እንደዚህ ሆንኩ ምናምን ሲለን እሺ ምናምን እያልኩ ብር እልክለታለሁ ለሱ ማለት ነው። እና አሁን ምን ያህል ላክሽ እስካሁን? 3 ልክ ያለው። ስንት ላክሽ አጠቃላይ? አጠቃላይ 40 ምናምን ይሆናል። 40 ሺህ። እሺ። እና
አሁን ትናንትና ደወለልኝና በጣም ነው እኔ ስፈልገው እንደነገርኩ ነው አላገኘውም። ብቻ እሱ በሚፈልግበት ሰዓት በጣም እንትን ይላል። ማለት ስልኩ አይሰራም ነው አላገኘውም ማለት ምንድነው? ወይስ ስልክ አያነሳም ነው? ኦንላይን ይገባል። ከዛ ወዲያ ኦንላይን ምናምን አየዋለሁ። ከዛ ወዲያ አይ እኔ ሳዋራው አይ እኔ ልመረቅ ስለሆነ ሰዓት የለኝም ምናምን ይላል ማለት ነው። እሺ ከዛ ወዲያ እሺ ምናምን ለና እቷል አሁን የሚመረቁበት ሰዓት ስለሆነ በቃ ለትምህርት ፎከስ ያድርግ ምናምን ብዬ ቦታ ልስተው ብዬ ስመላለሁ። ከዚህ በፊት በጣም አቻችር እያረኩ ነው የምነግርህ። ከዚህ በፊት በጣም ተጣልተ ነበረ። ከዛ ወዲያ ለጥፋቱ ተሳሳች የሚሆነው ራሱ ነው። ከዛ ወዲያ ራሱ ጥፋተኛ ሆኖ በሱ ጥፋት እኔ ይቅርታ አላለሁ ማለት ነው። ለምንድን ነው ይቅርታ የምትይው? ማለት በጣም እወጣለሁ። በቃ ሰው የለኝም ታውቃለህ። በጣም እንደ ወንድም ነው። በቃ የሆነ ሲከፋን ራሱ ወንድሞቼ ከሚረቱን በላይ ትንሽ ፎከስ ይረታኛል ማለት ነው። እና ያን እንትን ስለምል በቃ ሰው አለኝ ሰው አገኘው ምናምን ስለምል ፎከስ አደርጋለሁ ወደሱ እና እኔ ይቅርታ እላለሁ። ይቅርታ አይልም ምንም ራሱ አጥፍቶ እኔ እሱ ይቅርታ አይልም። እኔ ነኝ ይቅርታ የምጠይቀው ማለት ነው። እሺ እና ያንም ቢሆንም አይ በቃ እሱ ይሁን ቀን ይለፍ ምናምን ብዬ ስመላለሁ። እና አሁን ትናንትና ከዚህ በፊት ብርም ሱፍ ሲልን ምናምን ልመረቅ ነው ምናምን ሲለን አይ በቃ ችግር የለውም እኔ እቀሳለሁ ምናምን ብዬ በቃ ይሁን ብዬ ያው የመጣንበትም ቤተሰብ ምናምን እርስ በርስ ስለምንተዋወቅ ይሁን ብዬ ሱፍ ምናምን ይክሳ ምናምን ብዬ ላኩለት ማለት ነው። አሁን ነውና ሱፍ ገዛሽ? እና አሁን ደግሞ ትናንትና ማታ ደውሎልክ ቶሎ በይ በጣም እያለቀለቀ ነውና ቶሎ በይ አሁኑኑ ላኪልኝ ብር ጓደኛዬ ታሟልና አሁኑኑ ላኪልኝ አለን። እንዴ አሁን እኔ ከየት አመጣለሁ ብር መላኪያ? አሁን እቺ ላይ የለም። ለአመት በዓል ምናምን ብዬ ለቤተሰብ ላኩት። አሁን አላገኝም። እሺ አንቺ ቀሊልስ ኮካቹኒውድስ ላኪልኝ አለን። እነሱም የላቸውም አልኩት። ከዛ ወዲያ ያንን ካረኩ በኋላ በቃ ይሁን ጥፋተኛ ነኝ ነው ማለት ነው። ጥፋተኛ ነኝ አደረገ። ከዛ ወዲያ አሁን ትንሽ በሰዓት ልዩነት ድጋሚ ስልኩን ዘጋብኝና ድጋሚ ተወለና ደግሞ አይ እኔ እኮ የለኝም ስትይኝ እኮ ስልኬን ሰጥኩታለን። ስልኬን ሰጥኩትና ጓደኛዬን አሳከምኩበት እና አሁን ጋር አንድ ስልክን ከሰጥቀው በምንድን ነው የምታዋራን ስለው አይ ሴሜን በጓደኛዬ ስልክ ከትቼ ነው ያዋራው ያለሁት አለኝ። እና በቃ ጨነቅን ማለት የሆነ የመወሳከብ እንትን ውስጥ ገባሁና አልገባም። እንደው ትንሽ እንድትመክረን ምናምን ነበር። እድሜ ስንት ነው? 26 ምን ያህል ጊዜ ሆነሽ ከመጣሽ እዚህ ሰው ሀገር? 3 አመት ሊሞላን ነው። ምን ያህል ሴቭ አድርገሻል እስካሁን ገንዘብ? አቤት ምን ያህል ሴቭ አደረግሽ? ምን ያህል አስቀምጥሽ አካውንትሽ? ምንም ቤተሰብ እረዳለሁ። ሰላምዬ ለእኔ አልሰራውም። ለእኔ አልሰራውም ግን ለቤተሰብ ምናምን ሰርቻለሁ። እሺ ሚዩት አድርጊና አዳምጪ። አሁን እንኳን መጣሽ ወደዚህ። አንቺ ምናልባት የምትነቂው የዛሬ 10 ዓመት ሊሆን ይችላል የነበረው። አይሆንሽም። እሺ ይሄ ሰው ሲጠቀለል
ሚዩት አርጊና አዳምጪ። ድራማ ነው እሺ እየሰሩ ያሉት እየተጠቀመብሽ። በእርግጠኝነት ነፍ ገርልፍሬንዶች ነው ያሉት። አንቺ ይሆነኛል ነገ ትዳር እወደዋለሁ የሚባል ነገር አይሰራም ጋይስ። አንዳንድ እየወደዳችሁ ማትበሉት ምግብ አለ እንገራችሁ። ምግቡን ትወዱታላችሁ፣ በልታችሁ ሰላም አይሰ ያጥወለውላችኋል ወይ ያስመልሳችሁ። ምግብ እኮ ይጣፍጣል፣ ትወዱታላችሁ እኮ ግን ሰውነታችሁ ወይም ውስጣችሁ አይፈልገውም ያን ምግብ። በህይወት ውስጥ ትወዷቸዋላችሁ እኮ ግን ሰላም አይሰጧችሁ። መውደዳችሁ መጥፎ አይደለም፣ ስህተት አይደለም፣ ጥፋት አይደለም። መውደድ ማፍቀር ስህተት ሊሆን አይችልም፣ ምንጊዜም ትክክል ነው። ግን የወደዳችሁ ሰው ትክክለኛው ሰው ነው ወይ ነው ጥያቄ። ስለዚህ ትክክለኛውን ሰው ካልሆነ የወደዳችሁት ጭንቅላታችሁን መጠቀም ይጠበቅባችኋል። በልብ መሄድ ጥሩ አይደለም። ልብሽን እየቆጠረሽ ልብሽን እያዳመጥሽ የምትሄጂ ከሆነ ነፍስሽን ይነጥቀዋል። ከፈለገ አይምሮ የተሰራው እንድናገናዝብበት ነው። ጭንቅላታችን የተፈጠረልን በልብና በአይምሮ መካከል ያለው ልዩነት ያ ነው። አይምሮ ህሊና የሚባል ነገር አለ። ያ ህሊና እሳትና ውሃውን ይለያል። ትክክል ያልሆነው ነገር ይነግርሻል። ይህ ስህተት ነው፣ ተይ፣ አይሆንም። አንዳንዴ ቀልቤ ነገረ የምትሉት ነገር የለም። ቀልቤ ነግሮኝ ነበር እኮ እንላለን። የሆነ ነገር ካረግነው የሆነ ከሰዓትን ወይ ከወደቀን በኋላ ነበር እኮ የሆነ ነገር ነግሮኝ ነበር እንላለን። ህሊናችን ነው እኮ ሌላ ታሪክ። ህሊና ትንሹ እግዚአብሔር ነው ይባላል አይደል? ይሄ ማለት ስህተት የሆነውን ነገር ይነግረናል። ትክክል አይደለም፣ ተው፣ ይሄን መንገድ አትሂድ ይለናል። እሷን ቆም ብለን የማዳመጥና እስቲ የማጤን ጉዳይ ቢኖረን እኮ ከብዙ ነገር እንተርፋለን። ግን ልባችንን ነው ይዘን ዝም ብለን ሽምጥ መንጋልበው። አፈቀር ነው ያንን ሰው እንዳናጣው ይዘጋኛል። ይሄንን ነው እየተጠቀመበት ያለው አድቫንቴጅ አድርጎ። እናንተ ጥፋት ተደርጎባችሁ እንዴት ይቅርታ ትጠይቃላችሁ? ትህትና እኮ አይደለም ይሄ። ይቅርታ መልካም ነገር ነው። ይቅርታ ግን ሲበዛ ያስንቃችኋል ጋይስ። ከሰው ልጅ ጋር ነው የምትኖሩት። ይሄ ለእግዚአብሔር ነው የሚሰራው። በቃ ይቅርታ በየጊዜው ባጠፋሽ ቁጥር፣ ምክንያቱም ልብሽን ያውቃል እሱ። የሰው ልጅ ይቅርታሽን እንደ መሳሪያ ነው የሚጠቀም። ይቅርታ ደጋግመሽ ስትጠይቂው ካለኔ መኖራችንም ብሎ ነው የሚያስበው። ገብቶሻል? ካለኔ መኖር ስለማችል ምን እናርጋት? ወይ አኮርፍሻል፣ ወይ ስልኩን ይዘጋል ምናምን። ከዛ አንቺ ሰለማምጠሽ ትታረቂዋለሽ። እንዲሆነሽ የሚያኖርሽ ሲወት ቢቀርስ የኔ እናት፣ ነገ እኮ በሽታ ነው የሚሆንብሽ። ነገ እኮ ህይወትሽ ነው የሚበላሸው። ነገ እንደ ማስቲካኝ እኮ ነው የሚተፋሽ። ፍቅሩ እንዳለ ሆኖ ምን አለ ጭንቅላትሽ የምትጠቀሚበት? ምን አለ ቆይ ይሄ ነገር ትክክል አይደለም። ገንዘብ እንዴት ትልኪያለሽ ለወንድ ልጅ? የመመረቂያ ሱፍ የምትገዥለት አንቺ ነሽ? እናቱ አባቱ ነሽ? አንቺ እናቱ ነሽ? ፍቅረኛ የሚባል ነገር እኮ የማይፈቀደው ለዚህ ነው። በሃይማኖቶችም እውነት እኮ ነው። በእውነት ፍቅረኛ ሆኖ ሰው ህይወቱን ሲጃጃል እርስ በርስ ሲጠናና አይምሮ ሉዝ ሲያደርግ ነው የሚኖረው እግዚአብሔር። ለዛ ነው ወደ ተጋቢ ወይ ጋብቻ ግቢ ወይ ደግሞ ሲንግሉኝ የሚባል። ስለዚህ እኔ እናት ሳይሽ በጣም ምስኪን ልጅ ነሽ ማለት ነገሮችን በቃ ማየት አልቻልሽም። እየተጠቀሙብሽ ቤተሰብ እየረዳው አልያዝኩም አልሽ። አንቺ ራስሽን ነው መርዳት ያለብሽ ቅድሚያ። ከጉድጓዱ ሳትወጪ እንዴት ነው ቤተሰቦችሽን ስለማገዝ የምታወሪው? እንዴ አንቺ ገንዘብ ላክሽ ገንዘቡ ጠፋ። ከዛ ሀገርሽ ብትሄጂ ታመሽ ብትሄጂ አንድ ሳምንት እኮ ቢያስታምሙሽ ነው። ከዛ በኋላ ሁሉም ወደ የራሱ ህይወት ነው የሚሮጠው። ዝብሮ በይሽል እንደገና ወይ ቤተሰቦችሽ ችግር ውስጥ ትጠያቸዋለሽ። ለቤተሰቦቼ የምውለው አንድ ውለታ ምን እንደሆነ ታውቃላችሁ? ራሴን የተሻልኩ ካረኩ በቃ ትልቅ ውለታ፣ አንድ ትልቅ ሸክም ቀለለላቸው። ለኔ የሚያወጡትን ኢነርጂ አቀለልኩላቸው ማለት ነው። ለኔ የሚያደርጉትን ነገር አቆምኩላቸው ማለት ነው። አትሊስት አንድ ሸክም አነሳው ከራያቸው ላይ። ራሳችሁን መቀየር ማለት ለቤተሰባችሁ፣ ለሀገራችሁ፣ ለማንም አንድ ትልቅ ውለታ ነው። በነገራችን እናንተ ግብረ የምታስቡት በቃ ከራሳችሁ አልፎ ለሌላው ራሳችሁን እየጎዳችሁ ሌላውን መጥቀም እንደ ጽድቅ ነው የምትቆጥሩት። የት ነው የተባለው? ምን ላይ? ለራሱ ያልሰጠ እኮ ለማንም አይሰጥም እኮ አይደል? በቃ ይባላል እኮ። መጀመሪያ ለራሴ ልስጥ እስቲ ለሌላው መስጠት እንዳውቅ።
ለራሴ ጥሩ ልበስ፣ ጥሩ ላርግ። ራስ ወዳድነት አይደለም የእውነት ጋይስ። ሰልፍ ሪስፔክት እግዚአብሔር እንኳን የሚወደው ነገር ነው የእውነት። ምክንያቱም ለራሳችሁ ክብር ሲኖራችሁ፣ ለራሳችሁ ጥሩ ማድረግ ስታደርጉ ለሌላውም ጥሩ ማድረግን ታውቃላችሁ። ገብቷችኋል? ምክንያቱም የሰው ልጅ የፈጣሪ ቤተ መቅደስ ነው። ራሴን ስጠብቅ፣ ጤናዬን ስጠብቅ፣ ለራሴ ጥሩን ሳደርግ ይሄ የፈጠረውን ገላ ወይም ይሄ የፈጠረውን ሰውነት ስንከባከብ እሱን ነው እያከበርኩ ያለሁት እኮ ጋይስ። ራሴን ሳዋርድ፣ በየሄድኩበት ስወድቅ፣ ራሴን ስጠላ፣ ራሴን እየበደልኩ ለሌሎች እያልኩ እየቀለጥኩ ራሴን ሜዳ ላይ ስበትን ግን ይሄ የፈጠረውን ቤተ መቅደስ ምን እያደረኩት ነው? እየናኩት፣ እያዋረድኩት፣ እየረገጥኩት ነው ማለት ነው። በዚህ እይታ ተመልከቱት እንጂ ለራሴ ባደርግ እንደ እውነት ግብዝነት ይሆን ብላችሁ አታስቡ። አይሆንም። ይሄው እኔ በትክክል ማረጋግጥላችሁ ነገር ይሄ ነው። ከዛሬ ጀምረሽ ለራስሽ መኖር ጀምር የኔ እናት። ማንም ሁሉም ሰው ራስ ወዳድ ነው እዚህ ምድር ላይ። ማንም አያዝንልሽም። ያፈቀርኩት የምትይው ሰው እመኚ ከአንቺ ውጭ ሌላ ሴት ነው የሚያገባው። ወይ አሁንም ሌሎች ገርል ፍሬንዶች አሉት። ስልኩን የማየት እድል ቢኖርሽ ከአንቺ ጋር ከሚጻጻፈው ከአንቺ ጋር ከሚያወራው በላይ ብዙ የሚጽፍላቸው የሚያወራቸው እንዳንቺ ብርላኪ ምናምን የሚላቸው አሉ። አንቺ እኮ የባንክ አካውንቱ ነው የሆንሽው። ስትፈልጊው አታገኘውም። ሲፈልግሽ ብቻ ነው የሚያገኝሽ። ምንድነሽ አንቺ? ምንድነሽ? አሻንጉሊት ነሽ? በዚህ ያህል ዲስሪስፔክት እኮ አድርጎሻል እኮ። አንድ ሰው ከፈለገሽ በእሳት ውስጥ ሆኖ ያወራሻል። ወንድ ልጅ እኛ ወንዶች ካፈቀርና ከፈለግን ታማኝ ከሆንን በህይወታችን ውስጥ ያለችው አንድ ሴት ብቻ ከሆነች ከጀርባ ምንም ማናረግ ከሆነ የምር ወንድ ልጅ ተራራ ንዶ እንኳን ይሄዳል ያፈቀራት ሴት ጋር። ብዙ ምሳሌ ሰጥቻችሁ አውቃለሁ በዚህ። ካልፈለገ ደግሞ ምንም ብዙ ምክንያት የሚደረድርብሽ። ስለዚህ ጤናሽን ጠብቂ፣ ገንዘብሽን ያዥ፣ ቤተሰብ ላኪ ሲሉሽ እምቢ ማለት ጀምሪ። ከዛሬ ጀምሮ እምቢ ማለት ጀምሪ። እምቢ ያስከብርሻል። ተግባባ? እሺ ወንድም አመሰግናለሁ።